ያ ስታዘጋጁ አም ቢግ ጌም አይባልም አንልም። ከጠቅላይ ሚኒስቴር ከጂጂኪያ አም ቢግ ጌም አhave a big game አይባልም። ቢግ ጌም የምንለው ውጤቱን አይተን ነው። ጌም የምንለው ውጤቱን ካየን በኋላ ነው። ቱጌዘር በኢንግማና በአግንግማ ሲመጣ ከዛ በኋላ ዛትስ ጌም ነው የምንለው። እንደዛ ነው የሚባለው። አሁን የሚባለው የኢትዮጵያ የቲክቶክ ማህበር ጌምነቱን ዋናዋ ይዘዋለች። አለቀ። አንቺ አይደለም ጌመር ምንም ሆነሽ እንዳትገቢ። አሁን አንቺ የሚያምርብሽ ትጠነቀያለሽ። እንደ ሀረር ጅን ነጠላሽን አረንጓዴ ቢጫ ቀይ ቅድም አድርገሽ ዘቅዝቀሻል። እሱን ታረጊያለሽ። የቀጠነ ቡና ታፈያለሽ። በቀጠነ ቡና ትጠጫለሽ። አለቀ በቃ አለቀ። እንዲህ የለፈለሽ ባንዳንድ አበባ ባንዳንድ እያልሽ 6 ሰዓት ቁጭ ትያለሽ። በእድሜሽ ላይ 6 ሰዓት ትጨምሪያለሽ። ሳታነቢ ሳትጨምሪ ጭንቅላትሽ ውስጥ የደከለሽን አባታሽን እያስታወስሽ ማለት ነው። አስፋስ ያንን ታረጊያለሽ። እንዲያሽ 40 ትገቢያለሽ ከ4 ዓመት በኋላ። ባይ ባይ ቻው ጨርሰሽ። የዛኔ ፈላጊ ብዬማ ላንቺ ይበዛብሻል። ፈላጊ ታቀልሽ አመድ የማድቤት አመዳ አረጀች አይደለም አንቺ የምትባይ ፈላጊ አጣች ነው አትባይ። የለም እኔ ያንቺን ጉድ ያየሁት መቼ ነው ታውቂያለሽ? ሰው አሜሪካን ሀገር ውስጥ እንደው በመዳን ቆይ በህይወቴ እንደዚህ አይነት ቤት በህይወቴ አሜሪካን ሀገር ሄጃለሁ። ታዝቤያለሁ። ዲሲ አካባቢ ሄጄ ሳቂም መጥቷል። ቆይታለ እንዴት አለ ለእናታችሁ እንደው በመዳን ያለ አይ በህይወቴ እንደዚህ አይነት መጋረጃ ዝም ብላችሁ ይሄ የቁጭራ ቤት ነው የሚመስለው። ይቅርታ አይታችሁታል? ይሄን ቤት አይታችሁታል? ይሄን ሶፋ እዩት። መጋረጃው አይታችሁት? ይሄን መጋረጃ እኔ በህይወቴ እንደዚህ አይነት መጋረጃ ማቀው ይሄ አውቶቡስ ተራ 7ኛ ፒያሳ ይቁሙልኝ ዘመዶች እንዲቆማ እና ገባስቲ አንድ ጊዜ የ5 ብር 10 ብር በአሜሪካን ሀገር አይቻልም። እንዴ አይችሽ ከየትኛው ቤት ወደ የትኛው ቤት ነው የለወጠችው? ይሄ ገንዘብ ለምንድን ነው የምታረገው? መጋረጃ አሁን ሉክሰት የኛ ቤት የራሱ መጋረጃ አለ። ምን አይነት ቤት ብትቀይሪ ነው? ምን ዝም ብዬ አሰብኩኝና ሉክ የምትኖርበትን ቤት ባለፈው ነፍጠኛ ያንን ሽንት ቤቱ ምናምን ሲያወጡልሽ፣ አሁን ደግሞ የሰባተኛ መጋረጃ እዩት። የሰባተኛ መጋረጃ ድሮ እናትሽ የምትሰራበት ማለት ነው። አባትሽ ይደክ ለዛ ነው ይናቀሽ። አባትሽ ይናቀሽ። አንቺ አንካሳለች ደግሞ የናከሪ ልጅ የኛ ልጅ አንቺን ለመሆን ነው የኛ ልጅ ዶክተር ለመሆን ነው የምትጥረው እንዴ? አንቺ ልጅ አሁንም ማዳበሪያ ዛሬ ወስደሽዋል። ይሄ ማዳበሪያ ለማጸንሽ ማዳበሪያ አይደለም። ኦኬ ማጸንሽ እንዲዳብር ሳይሆን ጭንቅላትሽ እንዲዳብር ብለው ሞራ ማጠራቀሚያ ሰጥተውሽ እየቃዠሽ ነው። በ27 ዓመት የ4 ቤት ባለቤት የ2 ልጆች እናት የአንድ የነርስ ዲፕሎም ተመራቂ ዘር ማንዘርሽ ቢጨፈለቅ የሷ ኑሮ ባያክል። ኔክስት ደግሞ አሁን ትምህርት ቤት ትገባለች፣ ላቦራቶሪ ታጠናለች። ከዛ በኋላ የራሷን ፕራክቲስ ነው የምትከፍተው። የኔ ልጅ አንቺ ከብት ማትረግ ደንቆሮ ዘር ማንነት የሌለሽ ደግሞ ምንድን ነው ያልሽው?
እኔ ደግሞ መቼ ነው ጎጃሜ ሆንኩትኝ? እናንተ ጎጃሜም ሆኛለሁ እንዴ? እኮ አንዳንዴ እኮ ዝርክርክ እኮ ነኝ። የማልሆነው ነገር የለም። ጎጃሜ ነኝ ብያለሁ። እኔ ብዬ አላውቅም። ጎንደሬ ነኝ እኔ ሁሌ የሚቀናኝ። ምክንያቱም ጎንደሬ ክርስትና እናት አለችኝ። እንዲሁም በጣም ስለምቀርባቸው ጎንደሬዎችን ያሳደጉኝም እነሱ ስለሆኑ ጎንደሬ ነው በብዛት። መቼ ነው ጎጃሜ ሆንኩትኝ? አያልቅብሽ መቼ ስታወሪ ደግሞ ትንሽ እያዳመጥሽ አውሪ አንቺ ቆሮቆ እንዳዘይትሽ ያለቀ ጀረኪና ምትመሲ ሴትዮ። ጎንደሬ ጎጃሜ ነኝ ጎጃሜ። እንዴ መቼ ነው ያልኩት? እኔ ደግሞ ጎጃሜ ስሚ፣ መቼ ነው ደግሞ ከኔ ከጎጃሜ ጋር ሚኪና እኔ ስንተዋወቅ ጎጃሜውን ጎንደሬ አናውቅም። እንዲሁም እንትናቸው ደስ ይለናል። ኮፒ ሊንክ አድርጎ ምንድነው ስሙ ብሮድካስቲንጋቸው ደስ ይለናል። እንዳንቻለው ቅጥቅጥ ስለሚያደርጉ እንዳንቻለው ታጠብ አትፎክት ሀሸሸና እንደዛ ስለሚሉ ማለት ነው። በጣም ነው ደስ የሚለው። አንደኛ ነገር ያ ጎጃሜ ጋር መጣ። ምንድን ያለችው እንጂ ደንቆሮ ጎጃሜ ደግሞ ጌቱ ጋር ነው ጎጃሜ ያልኩት። እንደም ቀስቲ ማትረቢያ እንጂ ኦኮቴሃ አራው እከካ የምን አባሽ ጎጃሜ ነው ደግሞ ሊወጣኝና አንቺ እከክ ይዛለች ሰበናፍ ደግሞ በዛብን። እስቲ እየቀነስክ ለጥፍ። የቱ ጋር ነው ያለችው? ለሰው አልሰጥም። ስጥ ይሰጣል። በፊት ምን ብላለች? እኔ 300 ዩሮ አውጥቼ ለሰው አልሰጥም። ስጥ ይሰጣል ነው ጨዋታው። ቀርቃሪ ለአንቺ ባለባት ይሰጧል። ማን ነው ደግሞ ጉድ 300 አውጥቼ አልሰጥም። አንቺ ከርፋፋ ክርፍፍ አልሰጥም። አንቺ ደንቆሮ ማሃይብ $100 እና $100 ሲደመር 200 መሆኑን የማታውቂ ማሃይብ አንቺ ለምን አባሽ ነው የምሰጠው? እዚህ ጋር የተቀመጥኩትኝ እንዲሰጠኝ እንጂ እንዲሰጥ ነው። ኮፒ ሊንክ አድርጉ። ለምን አባሽ ነው የምሰጠው? ስሰጥም ደግሞ እኔ የማልቀበለው ለሰው በቃ ለተቸገረ ሰው፣ ለጥሩ ሴቶች። እኔ እስካሁን የሰጧቸው ሰዎች አንቺም ወስደሻል ከኔ አንቺ በስባሳ ለአንቺ ነው አንበሳ ያወረድኩልሽ። በርቺ ክብታፕ ብዬ አንቺ ራቁታም ስልሽ ሰውነትሽ አይደለም ጭንቅላትሽን ነው ያልኩት። ይሄ ራቁት ጭንቅላትሽ ዊግ ብቻ የተሸከመ ደንቆሮ እና ያዳምጪ። ጎጃሜን የሰጠኝ ጎጃሜ ልኩ ነው ያውቃል። ንገርሽ አስረግጬ የምነግርሽ ለአንቺ የሰጠሽ ጎጃሜ ሳይሆን ያ ጥፍሩን የሚቀባ ጎጃሜ ወንድ ናቸው። አማራ እንዴት ብዬ ነው? ወንዶች ናቸው። እንዳንቺ አይነት እዛ ጋ ይሄ መጥቶ ጅንኑ ጎጃሜ ስላለ ጎጃሜ ሰጠኝ ብለሽ ጣሪያ ላይ እንትን አትሰቂ። ጥፍሩን የሚቀባ ጎጃሜ እናናቅ። እኔ የምለው አንቺ የሐረር ጅብ ያ እዛ የድሬዳዋ ጅብ ይሄ ስጋና አጥንት አኛኝ እያለ የሚበላው ማለት ነው። አንቺ ክፍታፍ የታባሽ ነው ጎጃሜ ነው ጎጃም በትምህርት ቤት እንኳን አታውቂም አንቺ ዱርዬ። ጎጃም ሲባል ራሱ ክላስ ውስጥ ሰምተሽ አታውቂም። ከኢትዮጵያ ሀገር ጎጃም ሲባል የታባሽ ታውቂያለሽ አንቺ ጎጃምን? የታባሽ ሄደሽ የታባሽ ነው የምታውቂው? እዛው ድሬዳዋ ስትንዘላዘይ አባትሽ እናትሽ እዛ ጥላሽ ፌስቱላ ነው ምናምን ይዟት እዛ እንትን ስትል አባትሽ እዛ በኬንያ አድርጎ አሜሪካን ሪፊውጅ ሲገባ ማን አባሽ ነው የሚያውቅሽ? እናትሽ እህት አይደለች እንዴ እዛ ወደዚህ ስትልሽ የነበረችው? ምን ቤተሰብ ኖሮሽ ነው? ማን አባሽ አውቆሽ? የታባሽ ነው ጎጃምን የምታውቂው? ጎጃሜ ይተዲ አንቺ ባንቺ ስማይ እኔ ምን አይነት አንቺ ፈልፈላ ኩታራ ነሽ? እንዴት ብለሽ በግድ ይሄን አማርኛ አጣምሽ ስለተናገርሽ አማራ ይሆንሽ ይመስልሻል እንዴ? እኛ ምን አገባን ብለንሽ ነው እንጂ እኮ ጉድሽን እኮ ማውጣት እኮ ይቻላል። የታባሽ ነው እንዲህ ማለት ያለ እንዲህ ልክ ነፍጠኛ ጋር በቴሌግራም የምታወራ እንዲህ ለመምሰል ትሞክሪያለሽ። መሆን ግን አትችይ፣ ልትሆኝም አትችይ። የታባሽ አውቀሽው አንቺ እኮ የምኑም የድሬዳዋ የለሽ የምኑ የለሽ። ካልቸሩ ራሱ የተደበላለቀብሽ ደንቆሮ እኮ ነሽ። ጠፍቶብሻል። በቃ የትኛውን ካልቸር ወይ ድሬዳዋን አትይዥው ወይ የሐረሩን አትይዥው ወይ የአዲስ አበባን አትይዥው ወይ የምን አትይዥው ብቻ ተነስተሽ ብቻ ጎጃሜ። በነገራችን ላይ ልንገርሽ እኔ ከጎጃሜም ቅሌታ ማቀው ሞጣውን ብቻ እንዳንቺ
በስባሳና አንቺን የመሳሰል አንቺ በጣም ኃይለኞች ናቸው እንዳንቺ። እኔ የጎጃሜ እንደም ዘልዛላ ማይቻለቅም እንዲህ ድምጹን አውጥ ሞጣው ብቻ ለፍላፍ ያሚል የታባሽ ታውቂያለሽ? እኔ ብናገር እኮ ያምርብኛል። የታባሽ ማንቺ ጎጃምን የምታውቂው? በነገራችን ላይ የት ታውቂዋለሽ? እኔ እንኳን በትምህርት ታውቀዋለሁ፣ ተምሬያለሁ። አንቺ ወይ ተባሽ በትምህርት አታውቂው። በምን አባሽ አውቀሽ ነው? ጎጃሜ ከማን ጋር ኖረሽ ነው? ይኸው ከዚህ ከባሪያ ጋር ነው ስትወዛወዥ የምናውቅሽ። ጎጃሜ ማለት ምንድን ነው? ጎጃሜ ማለት ጎጃሜ እኛ እናውቅ። ጎጃሜ ብዙ ሲፈጠር ድምፅ ያልሆነ ጎጃሜ እኛ እናውቅ። ጎጃሜ ሲፈጠር ድምፅ ያልሆነ አቤት ፖለቲካ መሆኑ ነው። ጎጃሜ ሲፈጠር ድምፅ ያልሆነ ጎጃሜ አናውቅ። አቤት ፖለቲካ ሰራሽ ማለት ነው። ተቦጣለቅሽ ማለት ነው። እንዳንቺ ያለ ደደብ እነ ዘመንም ካሴ ህዝባቸውን ነፃ አላወጡም በነፍስ እየተጋደሉ። እንኳን እንዳንቺ ያለ ደንቅን እኮ አንዳንድ ጊዜ እኮ ምን አባሽ አድርገሽ ነው? እሽ ትረስሽን ዲፕሬሽንሽን ስላወጣሽበት ነው መንግስት ላይ አብደሽ በሐሽሽና በችግር በድህነት አብደሽ እየወጣሽ አማራና ተጋጭ ስላልሽ ነው። እኛ እኮ ኦሮሞን አትንኩ ብንል እኮ ትምህርታችን ላይ ሆነን እኮ ነው። ኦሮሞን አትንኩበት ከቤተሰቦቻችን ጋር ሆነን ነው። በድራግና በአልኮል ብርታት አይደለም። አንቺ እኮ የዛኔ እኮ ድራግሽና አልኮልሽን ወስደሽ ቄጠሽን ካፍተሽ ከነ ድምፅሽ ዱርዬ መሆንሽ የቢራ ጠርሙስ እንደዋጥሽ ራሱ እኮ ታስታውቂያለሽ። የቢራ ጠርሙስ የዋጠ ሰው ነው እንደዚህ የሚያወራው። አብረሽ ከቆርኪ ጋርና ከነዚህ ከጋንግስተሮች ጋር ተገፍተሽ እንደምትወጪ እኮ ታስታውቂያለሽ። አንቺ ነሽ ለዚህ ህዝብ አንቺ እውነት የፖለቲካ ልዩነት አለን እንጂ እኮ አንቺ እኮ ይሄንን ህዝብ እኮ በፍጹም እኮ አትወስድ። በተለይ ጎጃም እንዳትሞክር። እዚህ ጋር ብንናገር ብዙ ስለ ጎጃም ማውራት የምንችላቸው በጣም አንድ የጎጃም ጀግና ጥሪ ብትበይ አትጠሪ። በላይ ዘለቀን እንኳን አትጠሪ። ታሪኩን እንኳን አታውቂም አንቺ። በላይ ዘለቀ ማንና ምንድነው ብትበይ ከየት ምትሆን እዛ ጋር እንዴት ማን ነው ዘሩ ብትበይ ራሱ ስለ ጎጃም ታሪክ ማለት ጎጃም ባንቻፍ ጎጃሚዎች ማለት ስለ አባትሽና ስለ እናትሽ ታሪክ እናትሽ የወለደችሽን እናትሽን እንኳን ስለ ጎጃምና ስለ አማራ ስለ ኢትዮጵያ ታሪክ አይደለም። ታሪክ የሚጀምረው ካንቺ ነው። ሰው ብትሆኚ ነው። እናትሽን ትፈልጊ ነበር። እኔ ማንኝ የሚለው ጥያቄ በ18 ዓመት ኤኒ ቻይልድ አዳፕት የተደረገ ራሱ ቻይልድ ሁሉ ጊዜ ጭንቅላት ውስጥ የመጀመሪያው ጥያቄ ምን እንደሆነ ታውቂያለሽ? who's my mother? ለምን ዲክታተር ለምን መርደር አትሆንም? ለምን ሸርሙጣ አትሆንም? ለምን የፈለገችው አትሆንም? who is my mother? who is me ነው የሚሏቸው። ማንነኝ እኔ ነው የሚሉት። where I am ነው የሚሉት። አንቺ ደንቆሮ እስከ 30 ምናምን ዓመትሽ በሙሉ ስለ እናትሽ ምንም ጥያቄ ጭንቅላትሽ ውስጥ ያላነሳሽ ማን እንደሆንሽ ታውቂያለሽ? አያነሽ አንቺ ለኔ እንኳን ስለ ሀገር በቃ አንቺ ስለ ጎጃም አይደለም ስለ ጎንደር አባትሽ ጎንደሬ ነው ስምትይ ማውራት ምንም በቂ አይደለሽ። መጀመሪያ ስለ እናትሽ ታሪክ አውሪ። እናትሽን ፈልጊ። የመጣሽበትን ታሪክ አውሪ። ማናት እናቴን እኮ በፎቶ ሳይተኛ አውቃታለሁ። እኔ እኮ ዝም ብለው ነው ማናት እናቴ ብለሽ ጠይቂ መጀመሪያ። ማን አባሽ ነው አንቺ ስለ ጎጃም አንቺ ጎጃም እኮ አንቺ ያ የደብተራውን ሀገር ያ የቅኔውን ሀገር ያ እኛ ደብተራ የምንለው ሳይንስ ማለት ነው። በነገራችን እንዳንቺ ያሉ ደንቆሮ ስለዛ ሀገር ታሪክ ያወራል። አንቺ ደንቆሮ ያ የምሁሩን ሀገር አንቺ በስባሳ ፖለቲካ ያለያየን እንጂ ታሪክ ያለ እኛ እናውራ ብንል ስለ ጎጃም እናወራለን። ስለ ጎንደር እናወራለን። ስለ ወሎ እናወራለን። ዛሬ ነው ፖለቲካ ያለያየን። አንቺ ታሪክሽን የማታውቂ ደንቆሮ ደግሞ አንቺም ሰው የማንም ልፋጫ የአማራን ህዝብ በአንቺ ተጠቅሞ ነው እንደዚህ ያሳነሰው። አንቺ በቂ አይደለሽ። እኛ ትልልቆቹ ሲያወሩ ለትልልቆቹ ነው የምንሰጥ። ምክንያቱም እኛ እነን ህዝብ አንኩልም ኦሮሞ ነው እንኳን ምክንያቱም ከኛ የበላለጡ ምሁሮች ያሉበት ሀገር ስለሆነ ታሪክን የሚያውቁ ስላሉ አንቺ የራሱ የሆነ ፖለቲካ ልዩነት የታሪክ ልዩነት ሊኖረን ይችላል። ግን ማን ምን እንደሆነ ስለ ጎጃም አንቺ ልታወሪ አትችይም። ስለ ጎጃም ራሱ አውሪ ብትባይ አትችይበት።
ብታወሪማ ከዚህ ልጅ ከሚኪ ትጀምሪ ነበር። እንዳንቺ አሜሪካን ሀገር ቁጭ ብሎ የሃሽ ዲግሪ አይደለም ያዘው። ታፕ ኮፒ ሊንክ አድርጉ። ታፕ ኮፒ ሊንክ አድርጉ። አሜሪካን ሀገር መጥቶ ያንቺ ታናሽ ነው ማስተሩን ነው የሰራው። አንቺ አህያ ማትረቢ ዝም ሲሉሽ በቀኔ ዝም ሲሉሽ እየጣልሻቸው ባንቺ ነው ዛሬ ሁሉም የሚንቃቸው ይነን ህዝብ ባንቺና ባንቺ አይነቱ ምን ይሰራሽለት መሰለሽ ለህዝቡ? ይሄ ገርዳሚውና አለሌውን ይዘሽ በዚህ በኩል የበዶር እናወራለን እንዲያሽ እንደ አህያ ስለገፋሽለትና ማንነቱንና በራሱ ተማምኖ ራሱ ላይ እንዳይሰራ ስላረክሽ ነው። እኛ እኮ ብዙ ነገር እኮ እያየን እኮ ምትጎይልሽ ጥይት ከሚገለው ይልቅ አንቺ እዚህ ሚዲያ ላይ ምትገዩ የራስሽ ዘር እንደሚበልጥ ስለምናቅ ዝም እንልሻለን። ምክንያቱም ሰው በራሱ ጥይት እየሞተ ስለሆነ ይሄን የነቃ ግን አንድ ሰው የለም። አንቺን ተሰብስበው ቀኑን ሙሉ አንቺን ተሰብስበው የቲክቶክ ደንቆሮ አድርገሽ ህዝብሽን እንደውም መታገል ካለባችሁ እንዳንቺ አይነቱ ነው መታገል ያለባችሁ። ህዝብሽን ያደነቆርሽ ያደነዘዝሽ እስቲ አንድ መጥቶ እዚህ ጋር ተዘብዝፎ ይዋል የለም። አንቺ ደንቆሮ አንቺ ነሽ መንግስት ከሚጨርሰው ይልቅ እያባላሽ የራስሽን ህዝብ እዚህ ቲክቶክ ላይ እየጨረስሽ ያለሽው አንቺ ነሽ። ሰርጀሪ አንቺ ነሽ፣ እኛ አይደለም። ይሄ ያልገባው ግን ብዙ ሰው አለ። ያገባንም እሱ ነው። የማንም ኃላፊነት የለበት። ገባሽ? አንቺ ነሽ ስለ ሚኪ የምታወሪ። ማስተሬቱን ሲሰራ አላሳየሽም? ነስቲ ስለዚህ ልጅ ስታወሪኝ በጣም አስቀሽኝ። ጋር ላይ በጣም ነው ያሳቀሽኝ። ሚኪ እኮ ደግሞ ጎጃሜ ብሏል። ከየት ነው የማገኘው እንዴ? አንቺ ስለ ሚኪ ታወሪያለሽ? አንቺ ሃይስኩል እንኳን መድረስ ያቃተሽ ደንቆሮ ጅንኑ ጎጃሜ ነው ያለው። ነስቲ የተመረቀበት እኔ ከእንደዚህ አይነት ሰዎች ጋር ቁጭ ብለሽ እንኳን የመውራት ሞራል የለሽ። ምክንያቱም ደንቆሮ ስለሆንሽ ነው። የሆነ ነገር ቢጠይቁሽ እንኳን ማውራት አትችይም። ዩአር ጋዴም ሽት ቡልሽት ደንቆሮ ነሽ። ሰነባብች ኢዲየት አንድ እንግሊዘ ይሄን ነው። I live like I spit it. Raised by the wolves, so my mentality is get it. A life on the street takes commitment. I live like I spit it. Raised by the wolves, so my mentality is get it. አንቺ ነሽ ስለ ማስተሩ የምታወሪው። አንቺ አቡጊዳ ሽፍታ፣ አንቺ ዝም በይ። ሂጂ እዛ ሂጂ። መጀመሪያ እንደ ሀገር ታሪክሽን ከማውራትሽ በፊት ሂጂና እናትሽን ፈልጊ። ሂጂ እዛ አስመተልሽ አስተታለሽ አም ብለሽ ጠይቂ፣ ራስሽን ጠይቂ። ከዛ ታሪክሽ ይጀምራል። ከዛ በኋላ እከክ ችርስ ችርስ ነገራችን ላይ ስለዘሩ አይደለም። በቃ የሰው ልጅ እንደዚህ ሲሆን ምኞት ታውቂያለሽ፣ እንደ ሀገር የምትኮሪበት በቃ ደስ የሚልሽ አንቺ ብትጭኝ በአሁን ሰዓት አይደለም ብትጭኝ የሆነ ነገር ፉን ብትይ እራሱ በጣም ደስተኛ ነው። በቃ ይሄ ነው ሰው። በቃ ሰው ስትሆኝ እንደዚህ ነው የምትሆኝ። አንቺ ደንቆሮ ዘር። ሰው ከደንቆሮ ተወልደው ራሱን ያሻሽላል፣ ይለወጣል፣ የሆነ ነገር ይዛል ወይ ጸባይ ይኖረዋል። አንቺ ደደብ እግዚአብሔርን ደደብ እንዴ! ኧረ በእናታችሁ እኛ ስልሽ የአንዱን አሳንስ። ሁሉም የራሱ ኳሊቲ አለ። ሁሉም ዘር ግን በጣም ጂኒሶች ናቸው ጎጃሜዎች። በትምህርት ነገር ጎበዞች ናቸው። በጣም በትምህርት በጣም ከዛ አማራ ክልል ጋር ጎጃም ውስጥ ነው ተማሪዎች ሳይማር አይደለ ወርቁ አይተሉ እንደዚህ ቢወጣበት የወርቁን ጭንቅላት እንኳን በጣም ጎበዞች ናቸው ማለት ገትር ስለሆኑ ትምህርት ላይ ጎበዞች ናቸው። አይስወር እቺ ጤነኛ ናት እንዴ? ባህር ዳር ዩኒቨርሲቲ ምናምን ሲባላስ ዩኒቨርሲቲ እንኳን ጎጃም ውስጥ እንኳን ስንት ዩኒቨርሲቲ አለ?
ጎጃም ውስጥ የትምህርት ሀገር እንዴ ቺቲ ጤነኛ ናት እንዴ? ማንተ ትግል ከነሱ ወለደ አንቺ ዝም በይ እና አንቺ ዝም በይ። ይኸውልሽ በአንቺ ምክንያት ጎንደር ጎጃም እያልሽ ነው ነገር የምታመጪው። እኔ እንደዚህ አይነት ነገር እኔ አልወድምም፣ አይመቸኝም። እንደዚህ አይነት የኔም ጉዳይ አይደለም። ምክንያቱም የራሳችን ነገር። አንቺ ግን ብታርፍ ይሻልሽ። መጀመሪያ እናትሽን ፈልጊ። ጎ አንካሳ አባትሽን ታዩና ካለች እናትሽን ፈልጊና ካልሆነ ደግሞ በውስጥ ጽፌልሻለሁ። እናትሽን ፈልጊና በእናትሽ ነገር ላይ ያለውን ነገር አስተካክዪ ይሻላል። ቢኮዝ ያ ነገር ውስጥሽ ጥያቄ ካልፈጠረ ይዋር ቡልሽት ጋዴምሽት ነሽ። መቼም ሰው አትሆኝም። መቼም ሰው አትሆኝም። በቃ እንዴ አንቺ የፈለገ ነገር ይሁን እናት እኮ ማለት እኮ እንስሳው ራሱ እኮ ዛሬ የምናየው ዶክመንተሪ ላይ ሄደሽ ብታይ ለነገሩ አይገባሽም። ስለማይገባሽ አፍሽን እንዳትከፍች አንቺ ያንካሳለች። አንቺ የሐረር ጅብ ልጅ አፍሽን እንዳትከፍች። እመጣልሻለሁ። በተናገርሽው ቁጥር እመጣልሻለሁ። በራስሽ ጊዜ አንገትሽን አስደፍቼ በራስሽ ጊዜ ራስሽ የምታረጊያትን ታውቂያለሽ። አለቀሽም። መዳን እንደ የድሮ ጂጂ እንዳትመስልሽ። ይሄ ዛሬ አንድ ቀን ተናግሬ በሁለት ቀን የምተውሽ